በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ለዚህች ዕለት ያደረሰን ቸሩ መሐሪና ይቅር ባይ አባታችን ብሩክና ቅዱስ ልዑለ ባሕርይ እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 64 መንፈሳዊ ትምህርታችን ብርሃናችሁ በሰው ሁሉ ፊት ይብራ በሚል ርዕስ የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ጌታችን የተናገረውን ቃል መሠረት አድርገን ተነጋግረን ነበር። ቃሉም መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ የሚለውን ቃል ተነጋግረን ነበር። ብርሃናችን በተግባር እንዴት ይብራ ስንል በቃላችን፣ በንግግራችን፣ በመልካም ሥራዎቻችን፣ በችግር ጊዜ በምናሳየው ጠባይና በትሕትናችን ሁሉ ብርሃናችን ለዚህ ጨለማ ዓለም እንደሚያበራ ተመልክተናል። በዛሬው መርሃ ግብራችን ደግሞ የየዕለቱን መና ብቻ ልቀሙ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። የየዕለቱን መና ብቻ ልቀሙ። ልጆች፣ የዛሬው ትምህርታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው የሕይወት ቁልፎች መካከል አንዱን በማንሳት አሁን ካለንበት አውድ ጋር አዛምደን የምንመለከት ይሆናል። ለትምህርታችን መነሻ የሚሆነን ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ የተናገረውን ቃል በማንሳት ነው። እንዲህ ይላል፣ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። ይህንን ቃል እስራኤል በምድረ በዳ ለ40 ዓመታት ከተመገቡት መና ጋር አያይዘን የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ጌታችን ለነገ አትጨነቁ ያለን በዚህ በወደቀ ዓለም ብዙ የሚያስጨንቁ የሚያሳስቡ ሁኔታዎችን የነገ ጣጣን ወደ ዛሬ በመሳብ ዛሬ የተሰጠንን ዕለት እንዳናበላሽ፣ መንፈሳዊ እምነታችን ባለማመን ዝገት እንዳይሸፈን የታመነ ተስፋን ሲሰጠን ነው ለነገ አትጨነቁ ያለው። እንደ እውነቱ ከሆነ የእኛ እምነት መጉደል እንጂ እርሱማ በየዕለቱ በሕይወታችን የማይቻሉትን ችሎ አሳይቶን ነበር። ጌታችን ለነገ አትጨነቁ ሲለን አታቅዱ፣ አታስቡ፣ ለነገ ዛሬ ላይ አትስሩ እያለን ግን አይደለም። ቃሉ አትጨነቁ፣ አትፍሩ፣ ነገ የራሱ የሆነ ሸክም አለው። እርሱን የምትሸከሙበት ጫንቃ ነገ ላይ ይሰጣችኋል። ዛሬ ላይ ግን አምጥታችሁ ከዛሬ ጋር ደርባችሁ አትሸከሙት፣ አትችሉትምና ሲለን ነው። ለልጆቹ እንደሚያስብ ኃላፊነት እንደሚሰማው አባት ሕይወታችን ኢየሱስ ክርስቶስ ይህንን ትምህርት ያስተማረው ለምስኪናን ደቀ መዛሙርቱ ያላቸውን ጥሪት ሁሉ ትተው ለተከተሉት፣ የየዕለት ጉርሳቸውን ለማግኘት ለሚባዝኑ ለፍቶ አዳሪዎችና ስለ ነገ ምግባቸውና መጠጣቸው ለሚያስቡት፣ ስለሚኖሩበት ጎጆ ለሚጨነቁት ሕዝቦች ነበር። በትክክልም የእኛን ሕይወት ለሚወክሉ መልካሙ እረኛችን
የሰማይ ወፎችን አንስቶ አይዘሩም፣ አያጭዱም፣ በጎተራም አይከቱም። ነገር ግን የሰማዩ አባታችሁ የእነርሱን አባት አይደለም፣ የእኛ አባት ግን ይመግባቸዋል። ስለ ልብስ ስለምን ትጨነቃላችሁ? በማለት የሜዳ አበቦችን አነሳ። አይደክሙም፣ አይፈትሉም። ነገር ግን ጠቢቡ ባለጠጋው ሰለሞን እንኳን እንደ ምድረ በዳ አበቦች አላጌጠም በማለት በዚህ ምድር ላይ ቀሪ ለሆኑ ፍጥረታት የሚመግብና የሚያለብስ ጌታ እኛ ልጆቹን እንደማይጥለን ደግሞና ደጋግሞ በምሳሌ አስረግጦ ነገረን። ስለዚህ ለነገ ሳንጨነቅ ዛሬን እንዴት እንኑር? የመጀመሪያው ዛሬን ዛሬ ኑር። ይህ ማለት አትስራ፣ ለነገ አትቆጥብ፣ ለነገ አቅደህ አትዘጋጅ፣ ነገን ዛሬ ላይ በማስተዋል አትምራ ፈጽሞ ማለት አይደለም። እነዚህ ተግባራት ለመንፈሳዊም ሆነ ለምድራዊ ኑሯችን በእጅጉ አስፈላጊዎች ናቸው። ነገር ግን ለነገህ ዛሬ ስትሰራ ባይሳካስ፣ ያላሰብኩት ነገር ቢፈጠርስ፣ እንዲህና እንዲያ ቢሆንስ ምን አደርጋለሁ አትበል ነው የተባለው። ነገን ዛሬ በማስተዋል አቅደ ስራ። ሊገጥምህ ይችላል የምትለውን ያልተፈጠረ ችግር በይሆናል የዛሬን አያበላሽብህ። ለእኔ ተው። ነገ የገመትከው የጠበቅከው ችግር እንኳን ቢፈጠር ከጎንህ አለውልህ እመነኝ ሲለን ነው። ለነገ አትጨነቁ ማለቱ። ሁለተኛው ለነገ ሳንጨነቅ እንዴት እንኑር ሲባል ነገን ለእርሱ ተወው። ከእምነታችን መጉደል ከምናየውና ከምንሰማው ሁሉ ፍርሃትና ጭንቀት አይቀርም፣ ይመጣል። ጌታችን ቤዛችን፣ ሕማማችንን የታመመው ንጉሣችን፣ ትሑቱ ጌታ ኢየሱስ ክርስቶስ በለበሰው ሥጋ በሰውነቱ በስቅለቱ ዋዜማ በጌቴ ሰማኒ ሳለ በፍርሃትና ጭንቀት አልፏል። ነገር ግን ለአባቱ ፈቃድ ራሱን አሳልፎ በመስጠት ስትጨነቁ ይህንን አድርጉ በማለት አርአያነትን በተግባራዊ ሕይወቱ ሰጠን። በሉቃስ ወንጌል ምዕራፍ 22 ቁጥር 41 እስከ 44 እንዲህ ይላል። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታ መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አቤት ጌታ ሆይ እንዴት ድንቅ ነህ! ሕማማችንን ታመምክ፣ ጭንቀታችንን በእውነት ሥጋን ከመለኮት በተዋሃደው እውነተኛ ሰውነትህ ተቀበልክ፣ ተጨነክ፣ ፍርሃታችንን ተጋራህ። ልዩ ጌታ፣ ልዩ አባት፣ ልዩ ንጉሥ፣ እባክህ ዘመናችን እጅግ አስጨናቂና አታካች ነውና እርዳን፣ ታደገን፣ የሚያበረታውንም መልአክ ላክልን። ስለዚህ ፍርሃትና ጭንቀት ሲመጣ ፍርሃትህን፣ ጭንቀትህን በጸሎትህ ላይ አንሳው፣ ለአባትህ ግለጠው። ይህ ጉዳይ አሳስቦኛል፣ አስጨንቆኛልም በለው። ከጸሎትህ በኋላ ለእርሱ በእምነት ተወው፣ ጣለው። ከዚህ በኋላ ያንተ ሳይሆን የእርሱ ድርሻ ነውና። ማንም ኃላፊነት የሚሰማው ሥጋዊ አባት እንኳን ልጁ ጭንቀቱን ነግሮት ቸል ሊለው አይችልም። ሦስተኛው ስለ ነገ ሳንጨነቅ ዛሬን እንዴት እንኑር ለሚለው የዛሬ ተግባርህን በእምነት ዛሬ ላይ አከናውን። እምነት ማለት የዛሬን ኃላፊነት መዘንጋት፣ ቸል ብሎ ማለፍ አይደለም። ነገር ግን የዛሬን ዛሬ ሥራ፣ ዛሬ ታዘዝ፣
ዛሬ በፍቅር ሆነህ በንስሐ ሕይወትና በቅዱስ ቁርባን ተመላለስ። ነገ በእግዚአብሔር እጅ ነውና በእምነትና በተስፋ ዛሬን ኑር ማለት ነው። ልጆች እስኪ አሁን ደግሞ የጌታችንን ለነገ አትጨነቁ የሚለውን ትምህርት እስራኤል ለ40 ዓመታት በበረሃ ከተመገቡት መና ጋር አያይዘን መንፈሳዊ ምስጢራቱን እንመረምር ዘንድ ጌታ መንፈስ ቅዱስ ይርዳን። የመና ታሪክ በኦሪት ዘጸአት ምዕራፍ 14 ቁጥር 4 ላይ የተጻፈ ታሪክ ነው። እንዲህ ይላል፣ እግዚአብሔርም ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላቸዋለሁ፣ ሕዝቡም ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ አለው። መና የራሱ የሆነ ሕግ አለው። የመና ሕግ ይባላል። ይህም ለዕለቱ ብቻ የሚበቃን መልቀም፣ ለነገ ማሳደር ፈጽሞ አይፈቀድም ከሰንበት በቀር። ለነገ ካሳደሩ ግን ይተላል፣ ይሸታል። በኦሪት ዘጸአት ምዕራፍ 16 ቁጥር 19 እስከ 20 እንደተጻፈው ሙሴም ማንም ከእርሱ አንዳች ለነገ አያስቀር አላቸው። ነገር ግን ሙሴን አልሰሙትም። አንዳንድ ሰዎችም ከእርሱ ለነገ አስቀሩ፣ እርሱም ተላ ሸተተም። ሙሴም ተቆጣባቸው ይላል። ስለዚህ ለነገ ማሳደር ያሸታል፣ ያተላል። ሌላው የመና ሕግ የሚባለው በየዕለቱ ጠዋት አዳዲስ ከሰማይ የወረደን መና ብቻ መልቀም ነው። ነገር ግን ፀሐይ በወጣ ጊዜ ይቀልጣል፣ ይጠፋል። በኦሪት ዘጸአት ምዕራፍ 16 ቁጥር 21 ላይ እንደተጻፈው ሰውም ሁሉ የዕለት ዕለት የሚበላውን ያህል በጠዋት ለቀመ፣ ፀሐይም በተኮሰ ጊዜ ቀለጠ ይላል። መናውን ነው። መና ሥጋዊ ምግብ ብቻ አልነበረም። እምነት በየዕለቱ የሚታደስበት፣ የሚጸናበት፣ ተስፋ የሚጨበጥበት መንፈሳዊ ምግብ ነበረ እንጂ። እስራኤል በበረሃው ለ40 ዓመታት ሲጓዙ ይህንን 40 ዓመት ወደ ቀናት ስንቀይረው ለ14600 ቀናት አማራጭ የሌለበት ወደ ግራና ቀኝ የማይባልበት ጉዞ ነበር የጀመሩት። በየማለዳው ግን የሚሰጣቸው መና ቀስ በቀስ በመጋቢያቸው ላይ ያላቸው እምነትና መተማመን ያድግ ዘንድ ነበረ በየዕለቱ እንዲለቅሙ የታዘዙት። እንደ እውነቱ እግዚአብሔር ለ14600 ቀናት ሲመግባቸው አንዲትም ቀን አላጎደለባቸውም፣ አላስቀረም። የሚያሳዝነው ግን ጭንቀትና አለማመናቸው ግን በእስራኤል ላይ ምን አመጣባቸው? የመጀመሪያው የማያምን ልባቸው እንዲህ አሰበ፣ ለክፉም ሆነ ለደጉ ለተወሰኑ ቀናት የሚበቃንን እናጠራቅም፣ ባካፕ እንያዝ አሉ። እምነትን ባላቸው ቁስ ላይ ለማድረግ። ይህ ችግሩ እምነትን ከእግዚአብሔር ይልቅ ባላቸው ባጠራቀሙት ቁስ ላይ ማድረግን ያስተምራል፣ ክፉ ልምድ። ሌላው ነገ ባይሰጠንስ የሚል ጥርጣሬን በውስጥ ያጭራል፣ ጭንቀት። ዛሬ እግዚአብሔር ሰጥቶኛል፣ ነገር ግን ስለ ነገ እርግጠኛ አይደለሁም አሉት። ስለዚህ የራሴን ዋስትና ለማረጋገጥ ማለዳ ሜዳ ላይ ወጥቶ መልቀሙ አስተማማኝ ባለመሆኑ የራሴን አማራጭ መንገዶች መሞከር አለብኝ በማለት የየዕለቱን ብቻ ሰብስቡ እየተባሉ ለዛሬ ከሚበቃቸው በላይ አከማቹ። ውጤቱ ታዲያ ምን ሆነ? ለጥቂት ጊዜም ቢሆን ይሆነኛል ብለው የታመኑበት መና ተላ ሸተተም ይላል ቃሉ። እስኪ ከእኛ ሕይወት ጋር ከእኛ ጭንቀትና ለማመን ጋር እናዛምደው። የእስራኤል ጭንቀት ዛሬም በእኛ ላይ ይታያል።
ብዙዎቻችን ከዛሬው የነገው ያስጨንቀናል። የነገ ሕይወታችን ቀጣይነትን ለማረጋገጥ የምንወስዳቸው አቋራጮች ያበላሻሉ፣ ያተላሉ፣ ያሸታሉ ነጋችንን። የያዝነው ትግል የእስራኤልን ትግል ይመስላል። ለነገ መጨነቅ ማለት የሚተላና የሚሸት ነገርን እንደ ማከማቸት ይቆጠራል። በዓይን ባይታይም ዛሬን መኖር ሲቻል ለነገ አብዝቶ መጨነቅ፣ ዛሬ መብላት ሲገባቸው ዛሬን ተርበው ለነገ የሚያጠራቅሙ ሰነፍ ሰዎችን ይመስላል። መንፈሳዊ ሕይወታቸውን የሚያሸት መጥፎ ጠረን ያለው መርዞ የሚገድልን ሀብት ያከማቻሉና እምነታቸው ከእግዚአብሔር ይልቅ በላቤ ያጠራቀምኳት ጥሪት አለችኝ፣ ብታመም እታከምባታለሁ፣ ቢቸግረኝ መዝዣ ወጣታለሁ በማለት ሙሉ እምነታቸውን ባጠራቀሟት ባላቸው ምድራዊ የእምባይ ካብ ላይ ይመሰርታሉ። የሚያሳዝነው ግን ይናዳል። ስለ ጥሪታቸው በየዕለቱ ያስባሉ፣ ጊዜና ቦታን በልባቸው ይሰጣሉ፣ ጣዖት ሆኖባቸውም ያርፋል። ፍጻሜው ታዲያ አለችልኝ ያሏት ጥሪት በሆነ ምክንያት መጥፋቷ ነው። ወይም ትሆነኛለች፣ ትደርስልኛለች ብለው ለተማመኑባት ላቀዱባት ጊዜ አለመሆኗ መበላሸቷ ነው። እንዳጠቃላይ መና ማለት የዕለት ምግብ፣ ልብስ፣ መኖሪያ ጎጆህን፣ ሥራህን፣ ትራንስፖርትህን የመሳሰሉትን ለዕለቱ አስፈላጊ መሠረታዊ ፍላጎቶችህን ሁሉ የሚያካትት እንደሆነ፣ የጤና መድህንህ፣ ልጆችህ የሚያድጉበትን ሁኔታ፣ የሀገርና የዓለምን ደህንነት ሁሉ የሚያካትትና በመና ሕግ ውስጥ የሚታይ ነው። እንዳጠቃላይ ግን የሚያሳስብህ፣ በነገ ላይ ተንጠልጥሎ የሚያስጨንቅህ ሁሉ በእግዚአብሔር ላይ ጣለው። ሳይደክም ሳይታክት ሳይቸግረው ይመግብሃል። የታመነው ጌታ ወደ ሰማያዊ መንግሥቱ ጉዞን አስጀምሮሃል። አንዳች ሳያጎድልም ይመግብሃል። ነገር ግን እምነትህ በእርሱ ላይ ብቻ ይሁን። በምታጠራቅመው ላይ እምነትህን በጣልክ ጊዜ መናህ ይሸታል፣ ይተላል። ማጠቃለያ፣ በዛሬው መርሃ ግብራችን ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች መካከል በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል የሚለውን መነሻ አድርገን እስራኤል ለ40 ዓመታት ወይም በቀን ስናሰላው ለ14600 ቀናት በማለዳ በማለዳ ብቻ መናን እየለቀሙ ተመግበዋል ከሚለው ጋር አያይዘን ተመልክተናል። ስለዚህ እስራኤልን እንዲህ ላሉ ለበዙ ቀናት በየዕለቱ የመገበ ጌታ ዛሬም ስለ ነገ ስለምትበሉትና ስለምትጠጡት፣ ስለምትለብሱት ሁሉ አትጨነቁ ይለናል። ጆሮ ያላቸው ቃሉን አምነውና ተማምነው በየዕለቱ ለዕለት የሚበቃቸውን መና እየለቀሙ አርፈው ይኖራሉ። እምነት የጎደላቸው ሰዎች ደግሞ የሚሸትና የሚተላ መናን ካላጠራቀምን በማለት ይጨነቃሉ። ዋናው ጥያቄ እኛ ከየትኞቹ ወገን ነን? ከሚያጠራቅሙት ወይስ አምነው ታምነው በየዕለቱ አርፈው ከሚመገቡት? ራሳችንን እንመርምር። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት የመወያያ ጥያቄ እናቀርብላችሁ። በጥያቄው ላይ ተወያዩበት። እስራኤል ለ40 ዓመታት በየዕለቱ የተመገቡትን የመና ሕግ ጌታችን ለነገ አትጨነቁ ከሚለው ትምህርት ጋር እንዴት ይገናኛል? በእነዚህ ነጥቦች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ልዩ እግዚአብሔር ምስጋና ይድረሰው።
የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳኑ ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።